እናትነትን ንጽህናንና ፍቅርን ይዞ የሰማይና የምድር ድልድይ የሆነው የድንግል ማርያም የማረፍ የመፍለስና የመነሳት ታሪክ ከጌቴሴማኒ ወደ ትልቅ ቦታ ከፍ ወዳለ ቦታ እመቤታችን ሄደች ይላል። ወይም የድንግል ማርያምን ዕረፍት ትንሣኤና ዕርገት እያሰቡ በሰማያዊ ምስጢር የሚባረኩበት ወቅት ነው። ከሌሎቹ አጽዋማት ለየት የሚያደርጋት ነሐሴ ሲጠባ የኦርቶዶክሳውያን መንፈስ በልዩ ምስጢር ይነቃቃል። የእግዚአብሔር ሰው የሆነው የእግዚአብሔር ነቢይ የሆነው ሄኖክና ኤልያስ ሳይሞት ወደ ላይ ከወጡ ነሐሴ ሲጠባ የኦርቶዶክሳውያን መንፈስ በልዩ ምስጢር ይነቃቃል። ጊዜው 15 ቀን በመሆኑ ፈቃድ እየወሰዱ ጭምር በየገዳማቱ ሱባኤ የሚይዙ ምዕመናን ቁጥር በርካታ ነው። ከዚህ በተጨማሪ የፍልሰታን ጾም ለየት የሚያደርገው ሕፃናቱም ከወላጆቻቸው ጋር የሱባኤው ተሳታፊ መሆናቸው ነው። ከነሐሴ 1 እስከ ነሐሴ 16 የሚዘልቀው የፍልሰታ ጾም የድንግል ማርያምን ዕረፍት ትንሣኤና ዕርገት እያሰቡ በሰማያዊ ምስጢር የሚባረኩበት ወቅት ነው። በዚህ የጾም ወቅት ደግሞ የቤተ ክርስቲያኗ የጸሎት ማኅተም የሚሆነው በአባ ሕርያቆስ የተቃኘው የማርያም ቅዳሴ ነው። የፍልሰታን ሙሉ ታሪክና የቤተ ክርስቲያኒቱን አገልግሎት አስመልክቶ ከመምህር ሄኖክ ፈንቴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደብረ ሰላም ቀጨኔ መድኃኔዓለም ሰባኪ ወንጌል ጋር ቆይታ አደረጉ። ፍልሰታ ቅዱስ አባ ሕርያቆስ በቅዳሴው፣ አባ ጊዮርጊስ ዘጋስጫ በሰዓታቱ በመንፈስ የተራቀቁበት የእመቤታችን ፍቅር በጥልቅ የተገለጠበት ጾመ ማርያምን እነሆ። ስለ ጾመ ፍልሰታ ታሪካዊ አመጣጥ ስናጠና የፍልሰታን ጾም ለመጀመሪያ ጊዜ የጾሙት አባቶቻችን ቅዱሳን ሐዋርያት ናቸው። የጾሙበት ምክንያት ፍልሰታ ማለት እመቤታችን በ49 ዓመተ ምህረት በጥር 21 ቀን በ64 ዓመቷ ስታርፍ ሐዋርያት አባቶቻችን ሊቀብሯት በአጎበር አድርገው ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ በጠላትነት ተነስተው እመቤታችን እንዳትቀበር አስከሬኗን በእሳት ለማቃጠል አሰቡና አይሁድ በቅናት ተነስተው የተቀደሰውን አልጋ ሊያንቀሳቅሱ ሲሞክሩ የእግዚአብሔር መልአክ ቀጣቸው። ሊያቃጥሏት ሲሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእናታችን የቅድስት ድንግል ማርያም ክቡር ስጋዋን ከዮሐንስ ወንጌላዊ ጋር ነጥቆ በገነት ወስዶ አስቀምጧታል። በዕፀ ሕይወት ስር ማለት ነው። አማናዊት ዕፀ ሕይወት ባለች ድንግል ማርያም ዕፀ ሕይወት ነበረት በውስተ ዕፀ ሕይወት፣ እውነተኛዋ የሕይወት ዕፅ የተባለችው አማናዊት ዕፀ ሕይወት የተባለችው ድንግል ማርያም በዕፀ ሕይወት ስር ተቀመጠች። ከዚያ ጥር 21 ቀን ነበረ። ከጥር 21 ቀን እስከ ነሐሴ አጋማሽ ድረስ በዚህ ዕፀ ሕይወት ስር ቆይታለች ማለት ነው። በዕፀ ሕይወት ስር ስትቆይ ለሐዋርያት ወዴት እንደሄደች አላወቁም ነበርና ጌታችን ዮሐንስን ሂድና ለሐዋርያቱ በዕፀ ሕይወት ስር እንዳለች ንገራቸው ብሎ ልኮት ሐዋርያት ዮሐንስ ሲነግራቸው እመቤታችን ዮሐንስ ጓደኛችን ነው፣ ወንድማችን ነው፣ እሱ አይቶ እኛ ለምን አላየንም ብለው ነሐሴ 1 ቀን ጾም ጀምረዋል ማለት ነው። አባቶቻችን ሐዋርያት ነሐሴ 1 ቀን ጾም ጀመሩ። ሁለቱ ሱባኤ ሲፈጸም አምላካችን መድኃኒታችን ኢየሱስ ክርስቶስ የእመቤታችን ቅዱስ ሥጋ በመልአኩ አማካኝነት አምጥቶ ለሐዋርያት ሰጥቷቸው እመቤታችንን ሐዋርያት ገንዘው ቀብረዋል። ጌታችንም የፍቅራቸውን ልመና ሰምቶ የእናቱን ቅድስት ሥጋ
ከሰማይ አወረደላቸው። ትንሣኤዋንና እርገቷንም አሳያቸው። ነሐሴ 16 ቀን ተነስታ ስታርግ እንደገና ቶማስ አልነበረም ማለት ነው። ቶማስ አልነበረምና በደመና እሷ ስታርግ ቶማስም በደመና ሲያስተምር ቆይቶ ሲመለስ መንገድ ላይ ተገናኙና ቶማስ ደነገጠ። ወፈቀደ ይደቅም ደመናው ይላል። ከደመናው ሊወርድ አሰበ ነው የሚለው በድንጋጤ። ድሮ የልጅሽን ትንሣኤ አላየው፣ አሁን ደግሞ አንቺ ተነስተሽ ስታርጊ ለምን አላየው ማለትና ቶማስ አዘነ። እመቤታችን አይ አንተነ ትንሣኤን ያየህ አንተነ፣ ስለዚህ ሌሎቹ ደቀ መዛሙርት ቀበሩኝ እንጂ መነሳቴን ማረጌን አላዩም ብላ ቶማስን አጽናንተው አረጋግተው ለምልክት እንዲሆንህ የተገነዘችበትን ይሄ ሰበኑን ማለት ነው የእመቤታችን ሥጋዋ የተገነዘበት ያንን ሰበኑን ሰጥተው ያንን ሰበን ወስዶ ሐዋርያቱን እመቤታችን የታደረጋቸዋት ሱባኤውን ያውቃል። ሱባኤ መግባታቸውን አግኝታችሁ ቀበራቸዋት አላቸው። አዎ አግኝተን ቀብረናታል አሉት እነ ቅዱስ ጴጥሮስ። አይ እመቤታችንማ ተነስታ አረገች አላቸው። እንደውም ሞት በጥር በነሐሴ መቃብር እንዴት ይሆናል አለ ቶማስ። የሞተችው በጥር በነሐሴ እንዴት ትቀበራለች? ከ6 ወር በኋላ ቆይታ ቀበርናት እንዴት ትሉኛላችሁ? እመቤታችን ተነስታ አርጋለች ሲል ቶማስ ጴጥሮስ አንተ ሁልጊዜም ተጠራጣሪ ነህ፣ የጌታን መነሳት ብትነግርህ ካላየው አላምንም ብለህ ተጠራጠርክ። አሁን ደግሞ የእመቤታችን መነሳት ስንነግርህ አላመንክም ሲለው ቶማስ የእመቤታችን ሰበኗን ይዞ ስለነበረ ያንን ሰውሮ ዝም ብሎ አደመጣቸው። ጴጥሮስ የእመቤታችን መቃብር የተቀበረችበትን ለማየት ለቶማስ ለማሳየት ወደ መቃብሩ ሄደ። መቃብሩ ሲሄድ እመቤታችን ተነስታለች። መቃብሩ ባዶ ነው። በመቃብሩ የለችም ድንግል ማርያም። ከዚያ በኋላ ጴጥሮስም ደንግጦ ቆመ። ሌሎችም የተከተሉት ሐዋርያት ደንግጠው ሲቆሙ ይኸው እመቤታችንማ ተነስታ አርጋለች አለና ያንን ጴጥሮስ ነው ራሱ የገነዛት እመቤታችን ሰበኑን ለጴጥሮስ ሰጠው። ጴጥሮስ ያንን ሰበን ሲያይ ደነገጠ። ለበረከት ብለው ሰበኑን ተከፋፍለው በራሳቸው ላይ ጠምጥመውታል። ያውም ሊታወቅ ዛሬ አባቶቻችን ካህናት በራሳቸው ላይ ሻሽ የሚጠመጥሙት አንዱ የዚያ ምሳሌ ነው ብለው መተርጉማነ ቤተክርስቲያን ይተረጉማሉ። በእርግጥ በጥንቱ ሌዋውያን ራሱ የኦሪቱ ስርዓት ሌዋውያን ማለት ጠምጣሚዎች ሻሽ የሚጠመጥሙት ማለት ነው። ከዚያ ጋር ተያይዞ የመጣ ነው። በአዲሱ እመቤታችን ለሐዋርያት የሰጣቻቸውን ሰበኗን ተካፍለው ስለጠመጠሙት እንደ ጥምጥም ተብሎ ተቆጥረዋል ማለት ነው። እናትነትን ንጽህናንና ፍቅርን ይዞ የሰማይና የምድር ድልድይ የሆነው የድንግል ማርያም የማረፍ የመፍለስና የመነሳት ታሪክ የፍልሰታ ጾም። ቶማስ ትንሣኤዋን እርገቷን አይቶ እኛ አላየናሉና ልክ መልሰው በዓመቱ እንደገና ነሐሴ 1 ቀን ሱባኤ ጀመሩ ማለት ነው። ጾም ጀመሩ፣ ሱባኤ ጀመሩ። ሱባኤው ሲያልቅ እመቤታችንን ጌታችን ራሱ ከሰማይ መጥተው ነሐሴ 16 ቀን በአካል አይተዋት ጌታችንም ቀድሶ እመቤታችን ታቦት መንበር አድርጎ ሐዋርያቱን ልዑካን አድርጎ ራሱ ቀድሶ አቁርቧቸው ሥጋውና ደሙን ሰጥቷቸው እመቤታችን ይዞ ጌታችን ሐዋርያት እያዩት ሁሉም ተሰብስበው እያዩ እመቤታችን አርጋለች ማለት ነውና የጾመ ፍልሰታ ባጭሩ ታሪካዊ ዳራው ይሄ ነው። ሐዋርያትም እመቤታችን ቅዱስ ሥጋዋን ለማግኘት ሱባኤ ገብተው የጾሙት ጾም ነው። 2 ሱባኤ ነው የጾሙት። በዚህ የተነሳ ከዚያ በኋላ በአዋጅ በየዓመቱ የእመቤታችን ወዳጆች ክርስቲያኖች እናታችን ናትና ድንግል ማርያም እሷን በማሰብ ሐዋርያት አባቶቻችን የሰሩትን ስርዓት በማሰብ ጾሙን እንጾማለን ማለት ነው። ሐዋርያትም ይህንን ድንቅ ምስጢር በዓመት 1 ጊዜ እየጾሙ ለትውልድ አወረሱት። ፍልሰታ መፍለስ፣ መሰደድ ወይም ከአንድ ስፍራ ወደ ሌላ ስፍራ መጓዝ ማለት ነው ይሉናል መምህራኑ። ይህ ቃል ከእመቤታችን የሕይወት ፍጻሜ ጋር ሲያያዝ ጥልቅ የሆነ ምስጢርም ይገለጥበታል።
በምድር ላይ የፍቅርና የትህትና ሕይወቷን ፈጽማ በዕለተ ሰንበት በሰላም መተኛቷን ወይም ማረፏን ንጽሕ ሥጋዋ ከዮሴፍ መቃብር ወደ ጌቴ ሰማኒ ከዚያም በፈጣሪ ፈቃድ ከዚህ ምድር ወደ ሰማይ ወይም ወደ ገነት መፍለሷን የሚያስታውስ ነው። ፍልሰታ የሚለው ቃል ቀጥታ የግዕዝ ቃል ነው። ዋና ግሱ ፈለሰ ተሰደደ፣ ከአንድ ቦታ ወደ አንድ ቦታ ሄደ የሚል ትርጉም አለው ማለት ነው። ዋና ግሱ ፈለሰ ተሰደደ ይልና ፍልሰታ ማለት መሄድ፣ መሰደድ፣ ከአንድ ቦታ ወደ አንድ ቦታ መውጣት የሚል ትርጉም አለው ማለት ነው። ፍልሰታ የምንለው የእመቤታችንን ቅዱስ ሥጋዋን ነው። እመቤታችንን ደግሞ ራሷ ፍልሰተ ሥጋ ለማርያም አይደል የምንለው የእመቤታችን የሥጋዋ መፍለስ፣ የሥጋዋ ከአንድ ቦታ ወደ አንድ ቦታ መሄድ የሚል ትርጉም አለው። ስያሜው የተሰየመ መጀመሪያ እመቤታችን ሐዋርያት ሊቀብሯት ሲሉ ሥጋዋ ወደ ገነት ፈልሷል፣ ወደ ገነት ሂዷል ማለት ነው። ይህንም ሰላም ለፍልሰተ ሥጋኪ እየተባለ ብዙ ጊዜ የሥጋሽ መፍለስ እየተባለ ይገለጣል። ወይም እምጌቴሴማኒ ፈለሰት ሀበ ዘሉዓሌ መካን፣ ከጌቴሴማኒ ወደ ትልቅ ቦታ ከፍ ወዳለ ቦታ እመቤታችን ሄደች ይላል። ወይም ፈለሰት ሀበ ይበሊ እምዘይበሊ፣ ከሚያልፈው ከሚያረጀው ወደማያረጀው ሄደች አረገች ይላታል እመቤታችን። እና አንዱ የእመቤታችን ሥጋዋ ወደ ገነት መፍለሱን ነው አንደኛ። ሁለተኛ ደግሞ ከገነት ሥጋዋ ፈልሶ ተመልሶ ወደ ምድር መጥቷል አይደለ? መመላለስ ነው። ከገነት ፈልሶ ወደ ምድር መምጣቱን ሴ በሶስተኛ ደረጃ እንደገና ከተቀበረች በኋላ ሙሉ ተነስታ ምን ማለቷ ማረጓን ሴ ፍልሰተ ሥጋ ለማርያም ይላል። እመቤታችን በሥጋ አርጋለች። አይረግዋ መላእክት ለማርያም ይላል። መላእክት እልል እያሉ እየዘመሩ እመቤታችን አሳርገዋታል። እና ከዚህ የተነሳ የእመቤታችን ጾም ወቅት ስያሜው ፍልሰታ ተብሎ ተሰይሟል። ማረጓን ወደ ላይ መውጣቷን ከገነት ወደ ምድር መመለሷን ያንን መመላለስ መፍለስ ስለሆነ አባቶቻችን ፍልሰታ ሥጋ ለማርያም ብለው ጾሙን ፍልሰታ ብለው ሰይመውታል ማለት ነው። እና ስያሜው ከዚህ የተነሳ ተሰይሞ በየዓመቱ እመቤታችን ጾሟን እየጾምን ክብሯን፣ ንጽህናዋን፣ ቅድስናዋን፣ አማላጅነቷን ቤተክርስቲያን እየተናገረች እመቤታችን ታከብራለች ማለት ነው። በሰማይ ግርማ በክብር ከሙታን ተነስታ በቀኝ መቆሟንና ዘላለማዊ ክብርን መቀዳጀቷን የሚመሰክር ቃል ነው ፍልሰታ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰባቱ አጽዋማት አክሊል የሆነው ጾመ ፍልሰታ የእመቤታችን ጾም። እንግዲህ በቤተ ክርስቲያን የተደነገጉ ሰባት አጽዋማት አሉ። ከሰባቱ አጽዋማት መካከል አንዱ ጾመ ፍልሰታን ወይም ጾመ ማርያም እንለዋለን። ስለ እመቤታችን የተጾመ ጾመ ሐዋርያትም እንለዋለን። ሐዋርያት የጾሙት ሰባቱ አጽዋማት እያንዳንዳቸው መጽሐፍ ቅዱሳዊ ይዘት አላቸው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርጋቸው ነገሮች ሁሉ፣ የሰራቻቸው ስርዓቶች ሁሉ መነሻዋ እግዚአብሔር ነው። ከእግዚአብሔር ተምራ እግዚአብሔር ያዘዛትን ነው የምታከናውነው። ሰባቱ አጽዋማት እያንዳንዳቸው መጽሐፍ ቅዱስ ውስጥ እንዳሉ ቅዱስ መጽሐፍ ያስረዳል። ይህም ምን ይላል? የዘካርያስ ትንቢተ ዘካርያስ ምዕራፍ 8 ቁጥር 19 ላይ ስናነብ እንዲህ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። የሰራዊት ጌታ የተባለው እግዚአብሔር እንዲህ ይላል። ምን ይላል? የአራተኛው ወር ጾም ይላል። አሁን አራተኛ ወር ታኅሳስ ላይ የምንጾመው ጾም ነው። ይሄ ጾመ ነቢያት የምንለውን የአራተኛው ወር ጾም ይለና ይገልጠዋል። ቀጥሎ የአምስተኛው ወር ጾም ይላል። አምስተኛው ወር ላይ ጥር ላይ ጋድን እንጾማለን። አንዲት ቀን ስለሆነች መጽሐፍ አይተውም። አንድ ቀን በእግዚአብሔር ዘንድ እንደ ሺህ ቀን ነው፣ ሺው ቀንም እንደ አንድ ቀን ስለሆነ ከሰባቱ አጽዋማት አንዱ ጾመ ጋር ስለሆነ ማለት ነው። ይሄ ሁለተኛ ነው። ሶስተኛ የሰባተኛው ወር ጾም ብሎ ይገልጠዋል። አብይ ጾምን ወሩን ሳይቀር ያስቀምጣል። የሰባተኛው ወር ጾም ይለዋል። አራተኛ የአስረኛው ወር ጾም ይላል። አስረኛው ወር ላይ የሰኔ ጾም ሐዋርያት የጾሙት ጾም ሐዋርያት የምንለው ማለት ነው። ይህ ሰኔ ላይ ሐዋርያት ሰኔ ጾም ሰኞ ይጾማሉ። ጾመ ድህነት ደግሞ እዚው ሰኔ ወር ላይ ይገባል ማለት ነው። አስረኛው ወር ላይ ሁለት ጾሞች ነው የምናገኘው፣ ጾመ ድህነትንና ጾመ ሐዋርያትን። አምስቱ አጽዋማት በአንድ ምዕራፍ ላይ እግዚአብሔር የተናገራቸው ናቸው። እነኚህ ምን ይላል? ለቤተ እስራኤልና ለቤተ ይሁዳ የክብርና የደስታ ይሆኑላቸዋል፣ ይህንን ውደዱ ይላል። እንግዲህ እግዚአብሔር የሰራው
ሙሽራው ስርዓት ነው። ሌሎቹ ሁለቱ አጽዋማት ደግሞ አንዱ የነነዌ ጾም ነው። በዮናስ ትንቢት ተጽፏል። በትንቢተ ዮናስ ላይ ተጽፎ የምናገኘው የነነዌ ሰዎች ስለ ኃጢአታቸው የጾሙት ጾም ነው። ከኃጢአታቸው የተነሳ እግዚአብሔር ይቅር እንዲላቸው 3 ቀን ከሰው እስከ እንስሳ ከእህል ከውሃ ተለይተው የጾሙት ጾም ስለሆነ ጾመ ነነዌ ተብሏል ማለት ነው። ይሄ 6ኛ ነው። 7ኛና የመጨረሻው ጾመ ፍልሰታ ነው። ጾመ ፍልሰታን ደግሞ ሐዋርያት ነው የጾሙት። ሐዋርያት እንዴት እንደጾሙት ስናይ ቅድም በመጀመሪያ ላይ የእመቤታችን ቅዱስ ሥጋዋን አግኝተው ለመቅበር የጾሙት ጾም ነው። ኋላ ግን ስርዓቱ ነው፣ እኛም እንጾመዋለን። ኦርቶዶክሳውያን ሁላችንም እንጾመዋለን ማለት ነው። ሐዋርያት ግን እንዴት ጾሙ ብለን ስናጠና ጌታችን ደቀ መዛሙርት ለምን አይጾሙም ተብሎ ሲጠየቅ ሙሽራው ከነሱ ጋር እያለ ሚዜዎቹ አይጾሙም፣ ሙሽራው ከነሱ የሚወሰድበት ጊዜ ይመጣል፣ ኋላ ሚዜዎቹ ምን ይላሉ? ይጾማሉ ብሏል። ሙሽራ የተባለው ክርስቶስ ነው። በእርግጥ ሙሽሪት ቤተክርስቲያን ናት። ክርስቶስ የቤተክርስቲያን ሙሽራዋ ሲሆን ቤተክርስቲያን ደግሞ የክርስቶስ ሙሽራው ናት። በጣም ስለ እርሷ የደማላት የሞተላት ናት፣ አካሉ ናት እና ሙሽራው ክርስቶስ፣ ሚዜዎቹ ደግሞ ሐዋርያት ናቸው። የመጀመሪያው ቤተክርስቲያን ስትሰራ አብረው የነበሩ ሐዋርያት ናቸውና ኋላ ይጾማሉ አለ እንጂ ጾም አያስፈልግም አላለም። ስለዚህ ሐዋርያት ደግሞ ከ7ቱ አጽዋማት በቀጥታ 2ቱን ጾሞች ጾመዋል። የሐዋርያትን ጾም ሰኔ ላይ የምንጾመውንና የፍልሰታን ጾም። ሐዋርያት ደግሞ እንደ ጾሙ በቀጥታ ምን ይላል? የሐዋርያት ሥራ ምዕራፍ 13 ቁጥር 3 ላይ ሐዋርያት ጾሙ ይላል። የቱን ጾም? ሐዋርያት የጾሙት የትኛውን ጾም ነው ብለን ስናጠና አንዱ የፍልሰታን ጾም ነው፣ አንዱ የሰኔ ወር ላይ የምንጾመው ጾም ነው ማለት ነው። እና አባቶቻችን ሐዋርያት ከዚህ የተነሳ ጾመውታል። ከ7ቱ አጽዋማት መካከል አንዱ ጾመ ፍልሰታ ነው ብላ ቤተክርስቲያን አውጃ በፍትሐ ነገሥትም አንቀጸ ጾም ላይ ተመዝግቦ ተጽፎ እናገኘዋለን ማለት ነው። በመሰረቱ አጽዋማት ራሱ 7 የሆኑበት መሰረታዊ ምስጢር አላቸው። ሰዎች 7 ባሕርያት አለን። 4 የሥጋ ባሕርያት፣ 3 የነፍስ የኩነት ባሕርያት አለን። 7 ባሕርያት ያለው አዳም ወይም የሰው ልጅ ዕፀ በለስን ሲበላ ባሕርያቱን አርክሷል። 4ቱን የሥጋ ባሕርያቱና 3ቱን የነፍስ የኩነት ባሕርያቱን ስላረከሰ በልቶ 7ቱ ባሕርያቱን ስላረከሰ 7ቱን አጽዋማት ጾሞ 7ቱ ባሕርያትን እንዲቀድስ 7 ጾም ተሰርቷል ማለት ነው። ጾም የተሰራው ለሰው ነው፣ ለእንስሳ ለአራዊት ለአዕዋፋት አይደለም። ጽድቅና ኩነኔ የሚስማማው የሰው ልጅ ስለሆነ የሰው ልጅ ደግሞ 7 ነገራት ስላሉት 7ቱ ነገራት ያሉት የሰው ልጅ 7ቱን አጽዋማት እንዲጾም ታዟል። ቤተ ክርስቲያን ይህንን ጾም ከታላላቅ አጽዋማት አንዱ አድርጋ የምትቆጥረው ድንግል ማርያም የሰው ልጆች ሁሉ አማላጅና የድል አክሊልም በመሆኗ ነው። በመሆኑም ምዕመናንም በዚህ ወር ውስጥ ነፍሳቸውን ከክፉ ሐሳብ አጥርተው በጾሙ ጥላ ስር ይሰባሰቡ ዘንድ ቤተ ክርስቲያን ታስተምራለች። በቤተ ክርስቲያን በቀኖና 7ቱ ነው አጽዋማቱ የተደነገጉበት፣ አጽዋማቱ የተወሰኑበት። 7 ባሕርይ ያለው የሰው ልጅ ስለሚጾማቸው ነው። መላእክትም ስለማይበሉ ጾም አይነገርላቸውም። የሚጾመው ሰው ነው። በልቶ የወደቀውም ሰው ነው። ጾሞ እንዲነሳ በልቶ በወደቀው ልክ ጾሞ እንዲነሳ ጾም ለሰው ተሰርቷልና የሰው ባሕርይ 7 ባሕርያት ስላሉት 7ቱ አጽዋማት ተሰርተውለታል፣ ተወሰነውለታል ማለት ነውና ጾመ ፍልሰታ ከ7ቱ አጽዋማት መካከል አንዱ ነው ማለት ነው። የፍልሰታ ጾም ሲደርስ ቤተ ክርስቲያን እንደ ሰርግ ቤት ታጌጣለች። የምዕመናንም ልብ በጸሎት መዓዛ ይነሳል። በዚህ የጾም ወቅት በየዕለቱ የሚቀርበው የሰዓታት ጸሎት ነፍስን ከኃጢአት አቧራ የሚያጸዳ የንጋት ጠል ነው። ቅዱስ አባ ሕርያቆስ በቅዳሴው፣ አባ ጊዮርጊስ ዘጋስጫ ደግሞ በሰዓታቱ ሁለቱም አበው በየመንገዳቸው የድንግል ማርያምን ፍቅርና ምስጢር በጥልቅ ውበት ይገልጡታል። በዚህ ወቅት በእውነቱ ቤተ ክርስቲያን ሰፊ አገልግሎት ነው የምታገለግለው። ስለ እመቤታችን የተደረሱ ድርሰቶችን፣ ስለ እመቤታችን የተጻፉ ጽሑፎችን እያነሳች ቤተ ክርስቲያን እመቤታችን ታመሰግናታለች። በተለይ መጀመሪያ ሌሊት ሙሉ ሰዓታት በመቆም የሰዓታት አገልግሎት አለ። ሰዓታቱን የደረሰው ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ነው። በመሰረቱ አባ ጊዮርጊስ ዘጋስጫና ቅዱስ ያሬድ የኢትዮጵያ ቤተክርስቲያን ከዋክብት ናቸው። አሁን ሰዓታት በየቀኑ በየደብሩ የሚቆመው ሰዓታት አባ ጊዮርጊስ ዘጋስጫ
የደረሰው ነው ማለት ነው። ሰዓታት ማለት ሰዓት ለአንድ ሲሆን ሰዓቶች ማለት ነው፣ ለብዙ ማለት ነው። በየሰዓቱ የሚቆም ረጅም ጊዜ የሚወስድ ስለሆነ ይህ የሰዓታት ድርሰት ስያሜው ሰዓታት ተብሎ ተሰይሟል ማለት ነው። እንዲያውም በጣም የሚገርመው ሰዓታት ሲታይ ነገረ መለኮት ነው፣ ነገረ እግዚአብሔር ነው፣ ነገረ መላእክት ነው፣ ነገረ ማርያም ነው፣ ነገረ መስቀል ነው። እንደው የማያነሰው ቅዱስ የማይጠቅሰው ሊቅ የለም። ሰዓታት በጣም የምርምር መጽሐፍ ነው። ሰው በደንብ ቢያነበው ከሀልወተ እግዚአብሔር እስከ ምድር ጥናት ድረስ የምድርን ጥናት እጽዋትም አልቀሩም፣ ፀሐይ፣ ጨረቃ፣ ከዋክብትም አልቀሩም። አባ ጊዮርጊስ ዘጋስጫ በጣም ተመራማሪ መንፈሳዊ ሊቅ ነው እና ያንን በማንሳት እመቤታችን የምትመሰገንበት ነው። በተለይ ከሰዓታቱ ስናነሳ ከነቢያት ጋር እንድትመጣ ነቢያት እየተጠቃቀሱ ንኢ ኦ ድንግል ድንግል ሆይ ንኢ ከኤርምያስ ጋር ነይ፣ ከኢሳይያስ ጋር ነይ፣ ከሌሎቹም ከነቢያት ጋር ነይ እያሉ ከይሁዳ ነቢያት ከገሊላ ነቢያት ጋር ነይ እያሉ ሊቃውንቱ ካህናቱ ዲያቆናቱ ነይ እያሉ እመቤታችን ሲያመሰግኑበት የሚያድሩት ሰዓታት ይባላል። ሰዓታት በጾመ ፍልሰታ በየትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይቆማል ማለት ነው። በፍልሰታ ሰዓታት የድንግል ማርያም ዕረፍትና ዕርገት በወርቅ ዕንቁዎች በተሸለመ ዜማ ይወደሳል። አባ ጊዮርጊስ ዘጋስጫ በሰዓታቱ ውስጥ የሰማይንና የምድርን ኅብረት የድንግልን አማላጅነትና የነፍስ ድነትን በጥልቅ ነገረ መለኮት ይገልጠዋል። ሌላው ሁለተኛው በሰባተ ነግ በማይሌት እመቤታችን ያመሰግኗታል። አባ ጊዮርጊስ ዘጋስጫ በሰዓታት እንዳመሰገናት ቅዱስ ያሬድ ደግሞ እመቤታችን በልዩ ልዩ ድርሰት አመስግኗታል። በአንቀጸ ብርሃን አመስግኗታል፣ በድጓ አመስግኗታል፣ እንደገና በዝማሬው በመዋሥዕቱ አመስግኗታል። ከዚህ ሊቃውንቱ በተለይ ምዕራፉን አስተዋጽኦ አድርገው ታብዮ ነፍሴ ለእግዚአብሔር እያሉ እመቤታችን እግዚአብሔርን ያመሰገነችበትን አንቀጽ በተለያየ ቋንቋ እየገለጹ የቤተ ክርስቲያን ሊቃውንት በሰባተ ነግ በማይሌት እመቤታችን ያመሰግኗታል ማለት ነው። ቅዱስ ያሬድ የደረሰው ድርሰት ነው። የቅዱስ ያሬድ ልጆች ያሬዳውያን እመቤታችን ያለማቋረጥ ሌሊት ሰዓታቱ በጎን ሲቆም ሰባተ ነጉ ደግሞ በጎን ተቆሞ ሲያገለግሉ ያድራሉ ማለት ነው። አባ ሕርያቆስ የቅዳሴው ሊቅ የብህንሳው ኤጲስቆጶስ በእመቤታችን ፍቅር ተስቦ ቅዳሴ ማርያምን ሲደርስ ድንግል ማርያምን በምስጢርና በስዕላዊ ቃላት ያሸበርቃታል። ድንግል ሆይ በቃላችን ብዛት የምንወድስሽ አይደለም እያለ እመቤታችንን የብርሃን እናት የምስጢር ድልድይና የሰማይና የምድር ኅብረት አድርጎ ያቀርባታል። በአባ ሕርያቆስ ምስጋና ውስጥ እመቤታችን የታቦት የሙሴ ጽላትና የሕይወት እንጀራ የተገኘባት የወርቅ ማሰሮ ሆና ትወደሳለች። ሌላው ደግሞ ጧት በኪዳን እንደገና ደግሞ በትምህርተ ወንጌል ጧት እመቤታችን ያመሰግኗታል። ከዚያም በጣም የሚገርመው የውዳሴ ማርያምና የቅዳሴ ማርያም ትርጓሜ ደግሞ እዚሁ ተያይዞ ይሰጣል። መቼም በፍልሰታ 24 ሰዓት አገልግሎት ነው፣ የረፍት ጊዜ የለውም። የውዳሴ ማርያምና የቅዳሴ ማርያም ትርጓሜ ሶርያዊ ሊቅ ቅዱስ ኤፍሬም እመቤታችንን በሰባት ዕለታት ከፍሎ እንዳመሰገናት ያንን ምስጋና አሁንም በየቀኑ እመቤታችን ውዳሴዋ እየተተረጎመ ትመሰገናለች ማለት ነው። በተለይ በዚህ ወቅት የእመቤታችን ውዳሴ በብዙ መንገድ ነው ውዳሴ ማርያም የሚደርሰው ማለት ነው። መጀመሪያ በንባብ ይደርሳል፣ በጸሎት ማለት ነው። በቃል ይጸለያል፣ ይደገማል ማለት ነው። ሁለተኛ ደግሞ በዜማ ይደረሳል። ሊቃውንቱ በዜማ ያደርሱታል። ከማይሌቱ ከሰባተ ነጉ ላይ የውዳሴ ማርያም ዜማ አለ፣ ያንን ያደርሱታል። ከዚያም ደግሞ በትርጓሜ ይደረሳል ማለት ነው። ይነበባል፣ ይዜማል፣ ይተረጎማል። ያ ውስጡ ነገረ ማርያም ነው፣ ነገረ ክርስቶስ ነው። እመቤታችን ክርስቶስን እንደወለደችው የተለያዩ ምሳሌዎች እየተመሰሉ አምላክና ድንግል ማርያም
የተመሰገኑበት የመጽሐፍ ክፍል ነው ውዳሴ ማርያም ማለት ነው። እሷን ደግሞ ያለማቋረጥ ቅድስት ሆይ ለምኝልን እያልን እንጠይቃታለን። የሚገርማችሁ ውዳሴ ማርያም በእድሜዋ ልክ 64 ነው። ሶርያዊ ሊቅ ቅዱስ ኤፍሬም የደረሰው በሰባቱ ዕለታት ሲደርሰው በእድሜዋ ልክ 64 አድርጎ ከፍሎ ነው የደረሰውና በየቀኑ እመቤታችን ትመሰገናለች። ኤፍሬም ባርከው እመቤታችን በያዘችው መስቀለ ብርሃን ባርከው ቅዱስ ኤፍሬም እመቤታችን ተባርኮ እንዳመሰገናት የተባረከችው የኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ እመቤታችን ያለመሰልቸት በውዳሴ ማርያም ታመሰግናታለች ማለት ነው። በፍልሰታ ጾም ወቅት ከሌሊቱ ማህሌትና ከማለዳው ቅዳሴ ጎን ለጎን ቤተክርስቲያንን በምስጋና ውቅያኖስ የሚያጥለቀልቃት ደግሞ ውዳሴ ማርያም ነው። ይህ መጽሐፍ በፍልሰታ 15 ቀናት ውስጥ በሊቃውንቱ አንደበት በንባብና በዜማ እየተደገመ ለሰማያዊው መንበር ይቀርባል። በሊቃውንቱ ሕሊና ውስጥ በጥልቅ ይመረመራል። የንባቡ ፍሰት የቃላቱን ምስጢርና ትርጓሜ እያሰላሰሉ በድንግል ማርያም ፍቅር ይሳባሉ፣ ይደነቃሉ፣ ይራቀቃሉ። በቅዱስ ያሬድ መንፈሳዊ ዜማ ውዳሴ ማርያምን ሲያዜሙት ደግሞ ንባቡና ዜማው ተዋህደው በፍልሰታ ወራት የድንግል ማርያም አማላጅነትና ታላቅነት ይገለጥበታል። በፍልሰታ ጾም ወቅት ቤተ ክርስቲያን በንባብና በዜማ ብቻ አትወሰንም። የቃላቱን ጥልቅ ምስጢር፣ የትንቢቱንና የምሳሌውን ፍቺ ወደ አእምሮ፣ ወደ ልብ የሚያደርስ ታላቅ የእውቀት ማዕድ ትዘረጋለች። ይህ ማዕድ የአንድምታ ትርጓሜ በመባልም ይታወቃል። በነሐሴ ወራት ሊቃውንቱ የብራና መጻሕፍቱን ገልጠው የጥበብን በር ከፍተው የምስጢራትን ጥልቀት ለምዕመናን ይተነትናሉ። እንደገናም የቅዳሴ ማርያም ትርጓሜ አለ። ውዳሴዋና ቅዳሴዋ ስለማይለይ ይተረጉሙታል ማለት ነው። እንዲሁም በዋልድባ ዓመቱን ሙሉ ቅዳሴ ማርያምና ውዳሴ ማርያም ይተረጎማል፣ ይጸለያል ማለት ነው በትልቁ ገዳም። ምክንያቱም ውዳሴ ማርያምና ቅዳሴ ማርያም ሲጸለይ እመቤታችን ደስ ስለሚላት ማለት ነውና የቅዳሴ ማርያም ትርጓሜ ይተረጎማል። ቅዳሴው ደግሞ አባ ሕርያቆስ የደረሰው ነው። በጣም የሚያስደንቅ ምስጢር ነው ያለው። ይህም ነገረ መለኮትና ነገረ ማርያም ነው። በጣም በተለይ አንድነትንና የሶስትነትን ምስጢር ጠንቀቅ አድርጎ ሰፋ አድርጎ የገለጠ ሊቅ ነው አባ ሕርያቆስ። መቼም ቅዳሴ ማርያምን በደንብ የተማረ ሰው የአንድነትና የሶስትነት ነገር በቀላሉ ይረዳዋል ማለት ነው እና በተለይ ምስጢረ ሥላሴ የሚከብዳችሁና ምስጢረ ሥጋዌ የሚከብዳችሁ ሰዎች ቅዳሴ ማርያምን ደጋግማችሁ አንቡት። ደጋግማችሁ ትርጓሜውንም አማርኛውንም ግዕዙንም ደጋግማችሁ ብታዩት ይደንቃቸዋል ማለት ነው እና የቅዳሴ ማርያም ትርጓሜ ይተረጎማል ማለት ነው። ቅዱስ አባ ሕርያቆስ በማርያም ቅዳሴ ውስጥ ድንግል ማርያምን በምሳሌ ይገልጣታል። በፍልሰታ ጾም ወቅት ይህ ቅዳሴ በዜማ ሲፈስ የድንግል ማርያም ዕርገት በቃላት ስዕል ሆኖ በምዕመናን ልብ ውስጥ ይሳላል። የፍልሰታ ጾም ሌሊት ሊቃውንቱ ከመኝታቸው ተነስተው በቅድስት ድንግል ማርያም ፍቅር ተስበው በሌሊቱ ቁርና ቅዝቃዜ መቅደሱን ይከባሉ። ከዚያ ተያይዞ ደግሞ ቅዳሴ አለ፣ አይቋረጥም። 14 ቀን ሙሉ የእመቤታችን ቅዳሴ ነው የሚቀደሰው። ስርዓተ ቅዳሴው አለ፣ ጸሎተ ቅዳሴው አለ፣ እንደገና ደግሞ የእመቤታችን ቅዳሴ ማርያም አለ። ያ ይቀደሳል ማለት ቅዳሴዋ ይቀደሳል፣ ይተረጎማል፣ እንደገና ደግሞ ይጸለያል። በጣም የሚገርም እኮ ነው። በአንድ ቅዳሴ በሶስት አይነት አገልግሎት ያገለገለች ቤተክርስቲያን የአምላክን እናት ንጽሕተ ንጹሐን ቅድስተ ቅዱሳን የሆነችው ድንግል ማርያምን ታመሰግናለች እና ቅዳሴው ከ1 እስከ 14 ሳይቀየር ሳይለወጥ የእመቤታችን ቅዳሴ ይቀደሳል። በ15 የሐዋርያት ቅዳሴ ነው የሚቀደሰው። ሐዋርያት ተሰብስበው እመቤታችን ለመገነዝ እንደተሰበሰቡ የጉባኤን ተብሎ የሚገለጥበት ቀን ስለሆነ ማለት በ16 ደግሞ ጌታችን ራሱ የቀደሰበት ቀን ስለሆነ ቅዳሴ ጊዜ የጌታ ቅዳሴ ነው የሚቀደሰው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን የቀደሰውን ቅዳሴ ትቀድሳለች። ጌታችን ያስተማረውን ትምህርት ታስተምራለች። የጌታችንን ወንጌል ታስተምራለች፣ ታነባለች፣ ትተረጉማለች። ጌታ የሰራውን ስርዓት ትፈጽማለች ማለት ነው እና ቅዳሴው ይቀደሳል ማለት ነው። በነገስታት ፊት ሳይፈራ እውነትን የተናገረው የሃይማኖት አበጋዝ የሆነው አባ ጊዮርጊስ በድንግል ማርያም ፍቅር ተስቦ በጻፈው መጽሐፈ ሰዓታት አማካኝነት ሊቃውንቱ ሌቱን ሙሉ ከእግዚአብሔርና ከእመቤታችን ጋር የሚነጋገሩበት ድልድይን ሠራ።
ማታ ደግሞ ጸሎተ ምህላ የምህላ ጸሎት አለ። የወንጌል አገልግሎት፣ የዝማሬ አገልግሎት አለ። ልክ እስከ ምሽቱ 2 ሰዓት 3 ሰዓት ድረስ ማታ አመሻሽ ላይ ደግሞ ከ11 ሰዓት ጀምሮ ምህላው፣ ትምህርቱ፣ ወንጌሉ፣ ዝማሬው ይቀጥላል። ከዚያ ተያይዞ ወደ ሰዓታት ይገባል ማለት ነው። እንደው ትንሽ ለቁመተ ሥጋ ያክል ለማረፍ ምግብ ለመቅመስ ከቅዳሴ ከ9 ሰዓት እስከ 11 ሰዓት ያለችው የረፍት ሰዓት ነው እንጂ ያለች ሌላው ከዚያ በአገልግሎት ነው። 24ቱ ሰዓት እመቤታችን እየተገለገለች እየተመሰገነች የምትሰነብትበት ሰሞን ነው ማለት ነው። እቺ ከሌሎቹ አጽዋማት ለየት የሚያደርጋት ከሕፃናት ሳይቀር ተነስተው ሁሉም ሕፃናቱ፣ ወጣቶቹ፣ አዛውንቱ፣ ሁሉም ካህናቱ፣ ዲያቆናቱ፣ ሊቃውንቱ በህብረት ባንድ ሆነው በመላዋ የኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችንን የሚያመሰግኑበት እመቤታችንን የሚያከብሩበት ሰሞን ስለሆነ ሁልጊዜም የተከበረች ብትሆንም በሰማይ በምድር የተከበረች ብትሆንም በዚህ ሰሞን ደግሞ ለየት ተብሎ በውዳሴ በቅዳሴ በሰዓታት በማህሌት በዜማ በድርሰት በልዩ ልዩ ድርሰቶች በልዩ ልዩ የእመቤታችን መልኮች በመልክአ ማርያም በመልክአ ፍልሰታ እመቤታችን የምትመሰገንበት ሳምንት ሰሞን ነው ማለት ነው። በጾመ ፍልሰታ ወቅት የሚደረግ ሱባኤ ከምግብና ከውሃ መከልከል ብቻ ሳይሆን የሰውን ሕይወት ከንቱነት አራግፎ ከእግዚአብሔር ጋር የሚጣበቁበት ወቅት ነው። ጾም ከእግዚአብሔር ጋር መኖር ነው። የሚጾም ሰው ሁልጊዜም ከእግዚአብሔር ጋር ነው የሚኖረው። ከጾም ጋር ተያይዞ ጸሎት አለ። እስመ ጾም እማ ለጸሎት ይላል። የጾም የጸሎት እናቷ ናት። አሁን ስንጾም መጸለይ አለብን። እንደገና ደግሞ ምን ማድረግ አለብን? መንፈሳዊ ሕይወት ሊኖረን ይገባል። አሁን ብዙ ጊዜ በምትጸልዩበት በምትጾሙበት ጊዜ እንደ ግብዞች አትሁኑ ይላል። ግብዝነት እንዳይኖር፣ ፍቅር አልባ እንዳንሆን፣ አስመሳይነት እንዳይኖር ከልብ ልንጾም ይገባል። ሕፃናቱ ጭምር ማለት ነው። አንዳንዴ ሲታይ ልምድና ተሬዮ ይመስላል። አሁን ከልምድ መውጣት ያስፈልጋል፣ ከተሬዮ መውጣት ያስፈልጋል። ልክ ልምድ ሲሆን ስርዓቱና ሃይማኖቱ ይረሳል። ነገር ግን በመረጃ በተደገፈ ጥቅሙን ተረድቶ እንደገና ደግሞ ከእመቤታችን የሚገኘውን በረከት አምኖ በዚህ ወቅት መጾም ይገባል፣ በዚህ ወቅት መጸለይ ይገባል ማለት ነው። በተለይ እንደው ሕፃናቱ ወራዝቱ ማለት ወጣቶቹ ማለት ነው። ሕፃናት እንድታሳድጋቸው እድሜ እንድትሰጣቸው፣ ወራዙት በወጣትነት ጊዜያቸው ከኃጢአት እንድትጠብቃቸው፣ ሽማግሌዎች እድሜ እንድትሰጣቸው፣ ካህናት አገልግሎታቸው እንድታሰምርላቸው፣ ሴቶች እናቶቻችን መመኪያቸው ስለሆነች በክብር ላይ ክብር እንድትጨምርላቸው ያንን በማሰብ ይጾማሉ። በዚያ በማሰብ ያስቀድሳሉ ማለት ነው። ከዚያ በዋናነት ግን እንደው መደረግ የሚገባው ነገር የሚቀደሰው ቅዳሴ ለምንድን ነው ብለን ስናጠና ስጋውና ደሙን ለመለወጥ ነው አይደለ? የሚያስቀድሰው ሰው ሁሉ የክርስቶስን ስጋና ደም መቀበል ይጠበቅበታል። አሁን ብዙ ጊዜ አስቀድሳለሁ ይልና 15 16 ቀን አስቀድሶ ስጋው ደሙ የማይቀበል ሰው አለ። አስቀድሶ ካልተቀበለ ምንድነው ጥቅሙ? ቅዳሴው እኮ ያስፈልገው ለስጋው ደሙ ነው አይደለ? በቅዳሴው ጸሎት ስጋው ደሙ ይለወጣል። እና ትልቁ እኔ እዚህ ላይ ማድረግ አለብን ብዬ መናገር የምፈልገው ያስቀደሰው ሰው ሁሉ ንስሐ ገብቶ ስጋው ደሙ መቀበል ይጠበቅበታል የሚለው። ስጋው ደሙ ማንቀበል ከሆነ መመላለስ ብቻ ሊሆን ይችላል። ሱባኤው የተባረከ እንዲሆንም በንጹህ ሕሊናና በትህትና መቅረብ፣ ልብን ለእግዚአብሔር ማስገዛት፣ የይቅርታ ክንፍን ዘርግቶ ያለፈውን ጥላቻ በመሰረዝ ከባልንጀራ ጋር ሰላም መፍጠርንም ይጠይቃል። 4 ነገሮችን መገንዘብ ያስፈልጋል። አንደኛ በልምድ አለመጓዝ፣ አምኖ አውቆ ተረድቶ መሄድ ይገባል። ሁለተኛ ቅዳሴ የሚቀደሰው ለእነማን ነው የሚለውን ተረድቶ ሲቀደስ ቅዳሴው አብሮ ቅዳሴውን ካስቀደሱ በኋላ ስጋውና ደሙ ለመቀበል መወሰን ይገባል። በሶስተኛ ደረጃ እንዲሁ በልብ ቂም ይዞ ተንኮልን ይዞ ክፋትን ይዞ እየሄድን ብናስቀድስ እንደው ምን ይባላል? ሳልዞ ስርቆት ቂም ይዞ ጸሎት ይባላል አይደል? በአባባል በኢትዮጵያኛ አባባል ይሄ እንዳይሆን በልባችን ቂም ይዘን ብንጸልይ፣ በልባችን ቂም ይዘን ብንጾም ምን ዋጋ አለው? አፋችን ከእህል ርቆ ልባችን ቂም ከገባ ምን ጥቅም አለው? ይህንን ማሰብ ያስፈልጋል። ከቂም ርቀን፣ ከክፋት ርቀን፣ ከተንኮል ርቀን በፍቅር ሆነን ልንጾም ይገባል። የግብዞች ጾም ፍቅር የሌለው ጾም ነው። የግብዞች ጾም አስመሳይነት የተሞላበት ጾም ነው። ይሄ እንዳይሆን ፍቅር ይዘን ልንጾም ይገባል ማለት ነው። መጽሐፍ ቅዱስን ማንበብ፣ መዝሙረ ዳዊትን መጸለይና በየዕለቱ በቅዳሴና በጸሎት ሱታፌ ማድረግንም መምህራኑ ይመክራሉ።
በአራተኛ ደረጃ የሚጾም ሰው መንፈሳዊ ነው። ጾሙ ለመንፈሳውያን ነው አይደል? አባቶቻችን መንፈሳውያን ሐዋርያት ስለጾሙት መንፈሳዊነትን ተላብሰን ጾም ይገባል። አሁን ብዙ ሰው ጾሙ እስኪያልቅ ድረስ መንፈሳዊ ይሆናል፣ ጾሙ ካለቀ በኋላ ይረሳዋል። እንደዚህ አይደለም። ህይወታችን ሊለወጥ ይገባል። መንፈሳዊነታችን ሊጠነክር ይገባል። ከዕለት ወደ ዕለት ከመንፈሳዊነት እየጎላ ስራችን በሰው ፊት እየበራ መልካም ስራችን በሰው ፊት እየተገለጠ ልንጾም ይገባል። እንደዛ ካልሆነ ብቻ እንደው 15-16 ቀኗን ብቻ አሳልፈን ከዚያ በኋላ ወደ ሌላ ኃጢአት የምንሄድ ከሆነ ወደ ሌላ ክፋት ወደ ተንኮል የምንሄድ ከሆነ መጾማችን ጥቅሙ ምን ላይ ነው? ይህንን መረዳት ያስፈልጋል። ከዚህም ባሻገር ለችግረኞች እጅ መዘርጋት፣ በተለያየ መከራ ውስጥ ያሉትን መጎብኘት ጾሙን በእግዚአብሔር ፊት ተቀባይነት ያለው ያደርገዋልም። ካላበላን ለተቸገሩት ካላጠጣን ይሄ ምንድነው? የምግብ ለውጥ እንዳይሆንብን ማለት ነው። የሰዓት ለውጥ የሰዓት እላፊ እንዳይሆንብን የቁርስ ሰዓት የምንበለውን ለተቸገሩት ማብላት ይገባል፣ ለተጠሙት ማብላት። እንዲሁም ክርስቶስን የምናገኘው ዮሐንስ አፈወርቅ ምን ይላል? ክርስቶስን የምታገኘው በድሃው ጉሮሮ ላይ ነው ይላል። አሁን ድሃውን ስታበላ ክርስቶስን ታገኘዋለህ፣ የተጠማውን ድሃውን ስታጠጣ ክርስቶስን ታገኘዋለህ ይላል። እኛም የምንጾም የምንጸልየው ከእግዚአብሔር ጋር ለመገናኘት ነው፣ ከመቤታችን በረከት ለማግኘት ነው። እንደዛ ስለሆነ ድሃውን ስንረዳ፣ የተረፈንን ለተቸገረው ስናበላ፣ ለተጠማው ስናጠጣ፣ ረዳት ለሌለው ስንረዳ ያ መልካም ይሆናል ማለት ነው። እንግዲህ መጨረሻ የእመቤታችን ትንሣኤ ሲነገር አንዳንዶች እንዴት ተነሳች ብለው ጥያቄ ሊያነሱ ይችላሉ። የእመቤታችን መነሳት ከመጻሕፍት አንጻር ስናይ ልበ አምላክ ዳዊት በመዝሙር 131 አንተና የመቅደስ ታቦት ተነስ ይላል። እመቤታችን ተነስታ አድርጋለች ሲባል የሚቃወሙ ሰዎች አሉ። ይሄ የሚገርመው እመቤታችን ተነስታ ማድረጓ ቀድሞ በትንቢት የተነገረ ነው። ልበ አምላክ ዳዊት ደግሞ ደጋግሞ ተናግሯል። አንተና የመቅደስ ታቦት ተነስ ይላል። አንተ ያለው ክርስቶስን ነው። የመቅደሱ ታቦት ድንግል ማርያም ናት አይደለም? እርሷን መቅደስ አድርጎ የኖረባት አማናዊት መቅደስ ድንግል ማርያም ናት እና የድንግል ማርያምን መነሳት ልበ አምላክ ዳዊት በትንቢት ተናግሯል። እንደገናም ንግስቲቱ በቀኝ ትቆማለች ይለዋል። በማን ቀኝ? ንግስቲቱ ማናት? ድንግል ማርያም ናት። በክርስቶስ ቀኝ እንደምትቆም ይገልጣል። ስለዚህ እነኚህን መጻሕፍት በመያዝ እመቤታችን መነሳቷን መረዳት ማመን ያስፈልጋል። ራእይ ደግሞ ራእይ ምዕራፍ 12 ላይ በሰማይ ታላቅ ምልክት ታየ ይላል አይደለ? በሰማይ ያ ምልክት ደግሞ 12 ከዋክብት አክሊል የሆነላት እንደገና ጨረቃን የተጫማች ፀሐይን የለበሰች የአንዲት ሴት አይደለም የሚለው? ያቺ ሴት ማናት? ድንግል ማርያም ናት። ተነስታ እንዳረገች ነቢያት እንደምትነሳ በብሉይ ትንቢት ተናገሩ። በሐዲስ ደግሞ ባለ ራእዩ በሰማይ ያለች ምልክት ብሎ ገልጧታል ማለት ነው እና እመቤታችን ተነስታ አድርጋለች። በነገራችን ላይ የእመቤታችን መነሳት የምትቃወሙ አካላት እዚህ ላይ ጠለቅ አድርጎ ማየት የሚገባው እንደው ሳይሞቱ ወደ ላይ የወጡ ሰዎች እኮ አሉ። ኤልያስ ሳይሞት ወደ ላይ አድርጓል። ኤልያስ ወደ ላይ ያረገው የእግዚአብሔር ሰው ስለሆነ ነው። ሄኖክ ሳይሞት ወደ ላይ ተነጥቋል። ሄኖክ ወደ ላይ የተነጠቀው ከሞት ያመለጠው የእግዚአብሔር ነቢይ እግዚአብሔርን አካሄዱን ከእግዚአብሔር ጋር ስላደረገ ነው። የእግዚአብሔር ሰው የሆነው የእግዚአብሔር ነቢይ የሆነው ሄኖክና ኤልያስ ሳይሞት ወደ ላይ ከወጡ የአምላክ እናት ድንግል ማርያም ሙታ ተነስታ ወደ ላይ ወጣች ቢባል ምንድነው የሚከብደው? ገና እኛም እኮ ሁላችንም እኮ ወደ ሰማይ እናደርጋለን። ምናልባት እድሉ ገጥሞን በቀኝ እንድንቆም እግዚአብሔር ይርዳን እንጂ ሙታን ሁሉ እኮ ተነስተው ገና ያደርጋሉ። እመቤታችን የጊዜ መቀዳደም ነው እንጂ እሷ ተነስታ ቀደመችን ፊትና ኋላ ሆን እንጂ እኛ ሙታን በሙሉ ገና እንነሳለን እኮ። በመቃብር ውስጥ ያሉት ሁሉ ይነሳሉ። ይህንን ከተረዳን እርሷ ቀድማ ተነሳች ሲባል ለምን ይከብደናል? እኛ ስንነሳ የለ እንኳን እመቤታችን እኛ ራሱ እንነሳለን። አልዓዛርም ተነስቷል ተመልሶ ቢሞትም ማለት ነው። ይህንን መረዳት ያስፈልጋል። እመቤታችን ተነስታ አርጋለች። ለዚህም መላእክት እልል እያሉ አሳርገዋታል። መነሳቷን ቤተክርስቲያን ታስተምራለች ማለት ነው። ሰው ሁሉ እንደሚነሳ በምጽአት ተጽፏል። እመቤታችን ግን ምጽአት ሳይደርስ የተነሳችው የአምላክ እናት ስለሆነች ነው። እንዴ ደግሞስ ክርስቶስ ተነሳ ስንል ቀድሞ እኮ የእሷን ስጋ ተዋህዶ ልጇ ተነስቷል እኮ አይደለ? ልጇ የተነሳው እኮ የእመቤታችን ስጋ በመዋሃዱ ነው እንጂ ሰው ባይሆን ኑሮ ከየት ወደ የት ይነሳል?
ሰው ስለሆነ እኮ ነው ፍጹም ሰው ፍጹም አምላክ ስለሆነ ነው ሙቶ ተነሳ የምንለው። ነሐሴ 16 ሲደርስ ከሕፃናት ጀምሮ ሕዝበ ክርስቲያኑ በነጭ ልብስ አሸብርቆ በጾምና በሱባኤ የእመቤታችንን ዕርገት በድምቀት ያከብራል። እንግዲህ እመቤታችን ተነስታ አርጋለች። ፍልሰታ የምንለው ከአንዱ ወደ አንዱ ተነስታ መሄዷን ማረጓን መነሳቷን ነውና ቤተ ክርስቲያን ይህን ታስተምራለች። የእመቤታችን ምልጃ በረከቷ በሁላችን ላይ ይደረብ። ለቅዱስ ኤፍሬም ለአባ ሕርያቆስ የተለመነች ወላዲተ አምላክ ለእኛም ተለምና ከልጇ ከወዳጇ እንድታስታርቀን ፈቃዷ ይሁንልን። ይቆየን። መምህር ሄኖክ ፈንቴን በአድማጭ ተመልካቾች ስም እያመሰገንኩ መልካም የሱባኤ ወቅት ይሁንልን፣ ለትንሣኤዋም ያብቃን።